ኤፍራታ ጥናትሽን እያጠናሽ ነው ወይስ እንደዛ ደንዝዘሽ ቁጭ ብለሻል? ማሚ ያልገባኝም እኮ ምላስ አጥንት የለውም ግን አጥንት ይሰብራል ነው አይደለም የሚባለው። በዛ ምክንያት ሰው የወደፊት ኑሮን መኖር አይችልም፣ ብዙ ነገር ይጎዳል ማለት ነው። በንግግር በቃላት ጉዳት ብቻ ማለት ነውና ማንኛውም ስሜትን የሚጎዳ ንግግር ያው የቃላት ትራውማ ሊያመጣል ማለት ነው። መቼ ነው የምትማሪው? መቼ ነው ጎበዝ ልጅ ተማሪ የምትሆኚው እንዴ? ደብተሩንማ ተገልጫለሽ መግለጡን መቼ ነው የሚገባሽ? ድንጋይ ሆንሽ እኮ። ልጆች አይደንቲቲያቸውን ሲወለዱ አያውቁትም፣ ከወላጆቻቸው ነው የሚወስዱት ማለት ነውና ወላጆች እንደ መስታወት ነው የሚያገለግሉት ለልጆች። አንተ ማትረባ፣ አንተ አይገባህም፣ የምትወደድ አይደለህም እያልን ካሳደግ ነው አይደንቲቲው እሱን እየተቀበለ ነው ያ ልጅ የሚያድገው ማለት ነው። የቃላታቸው ንግግር እነሱ ላይ እንደ መስታወት ነው። የወላጅ ንግግር ለልጅ መድኃኒትም ነው መርዝም ነው። ማዬ እንዴት እኮ ደፈንኩልሽ። ጎበዝ የኔ ልጅ እሰይ ጎበዝ። አንቺ ነሽ የምታኮሪኝ፣ አንቺ ነሽ ጀግና። ጎበዝ የኔ ልጅ ጎበዝ። እንዲህ ነው እንጂ ልጅ የሚያኮራ ደስ የሚል። ኤፍራታ መቼ ነው እንደሷ የምትሆኚ? መቼ ነው እንደዚህ የምታስደስቺ? ማሻማቀቅ አንደኛው ነው። ሌላው በጣም ብዙዎቻችን የምናደርገው ማነጻጸር ነው ከሌሎች ልጆች ጋር ማለት ነው። እንደ እንትና ብትሆን ኖሮ እኮ እንደ እንትና ሲባል ልጁ ኢንተርናላይዝድ የሆነ ወይም ውስጡ መቼም በቂ እንዳልሆነ እየተሰማው ነው የሚያድገው ማለት ነው። ሌላኛው ደግሞ መሳደብ፣ የማይገባ ፈዛዛ፣ በጣም ብዙ አሁን እኔ ባልጠራቸው ደስ የሚለኝ አይነት ስድቦች አሉና እንደዛ እያልን ካሳደግ ነው ሌላው ችግር ነው ማለት ነው። ሌላው ደግሞ በጣም የሚጎዳው ኮንዲሽናል ላቭ የምንለው ወይንም ደግሞ ጎበዝ ሲሆን ልጁን መውደድ፣ ሰነፍ ሲሆን ደግሞ በጣም ማንቋሸሽ ማለት ነውና ልጆች በተፈጥሮ ወላጆቻቸው እንደሚወዷቸው ለሰከንድ መጠራጠር የለባቸውም። ይሄ ኮንዲሽናል ላቭ ከሆነ ግን የሆነ ነገር ሲያደርግ በጣም ማሞገስ፣ መውደድ፣ ሲሳሳት ደግሞ በጣም ማጥላላት ከሆነ ፍቅሩ ይሄ ተለዋዋጭ ነው። ይሄም ደግሞ እኔ አልወደድም ብሎ እንዲያስብና በዛ መልኩ እንዲያድግ ያደርገዋል ማለት ነው ያ ልጅ። ጎበዝ ጎበዝ። የምትፈልጊውን ነው የማደርግልሽ። ስህተት ሲሰራ እንዴት ትሳሳታለህ እየተባለ ያደገ ልጅ ከሆነ እነዚህ በደንብ ቁስለት ይፈጥራሉ። ከዛ ይሄ ምንድነው የሚሆነው? ውስጣቸው ነው የሚገባው ድምጹ ማለት ነው። አድጎ ልክ ስህተት ሲሰራ እንዴት ትሳሳታለህ ነው የሚለው። እያንዳንዷ ንግግር ወደ ቁስለት የምትቀየረው እንዴት ነው? ኢነር ክሪቲክ የምንለው ወይም ደግሞ ወደ ውስጣዊ ድምጻቸው ይቀየራል ማለት ነውና በቀላሉ የጥፋተኝነት ስሜት የሚሰማቸው ሰዎችን ለማስደሰት በጣም እጥፍ ድርብ የሚሄዱ ወይንም ደግሞ በተቃራኒው በጣም ኬርለስ የሚሆኑ ሰዎች ይሆናሉና ትራውማ ሆነው የሚመጡት እነዚህ ናቸው። የወላጆቹ ያ ኔጌቲቭ የሆነ ንግግርና የሚያሸማቅቀው ነገር የልጁ ንግግር ይሆናል። ከዛ ልጁ ራሱን እንደዛ እያለ ነው የሚኖረው እድሜ ልኩን ማለት ነውና ያ ትራውማ ሆኖ ይመጣል ማለት ነው። ጓደኞችሽ ደነዝ፣ ሰነፍ እያሉ እየሰደቡሽም ነው ያለ። መቼ ነው የሚገባሽ? ድንጋይ ሆንሽ እኮ። እኔ ይኸው እየከፈልኩ አስተምርሻለሁ፣ አስጠናሻለሁ። እኔ እኮ ባንቺ በጣም ደከመኝ ሰለቸኝ። ምን ይሻልሻል? ስትወልጁ የሆነ በቤት ውስጥ የሚበላሽ ግድግዳ እንዳለ ማወቅ አለብን። የሚሰበር እቃ በጣም እናሞላቃቸው እያልኩኝ አይደለም፣ ግን የሆነ ነገር መሳት አለበት ልጅ በቃ። ከዛ ውጪ ግን በጣም ጥንቅቅ እያለ ሁሉንም ነገር የሚያደርግ ልጅ ከሆነ ወይ በጣም ክሪቲሳይዝ እየተደረገ ነው። ይሄን አታርግ፣ ቁጭ አርገው አስቀምጠው፣ ኤቭሪ እንቅስቃሴውን ኤዲት እያደረግሽ ወይ በተለይ አብሮ የሚውል ወላጅ ከሆነ እንደዚህ በጣም ኤዲት እየተደረገ እያንዳንዱ እንቅስቃሴው አስተያየት እየተሰጠው ከሆነ ልጁ በጣም ቀጤ ማለት ነገር አለውና ያ ደግሞ ጭንቀት ይፈጥራል ልጁ ላይ እና በየሄደበት እንደ ልጅ ሲጫወት ሲቦርቅ አታዩም። በቃ ቁጭ ማለት፣ ማስተዋል፣ ማሰብ በቃ ይሄው የተረጋጋ እንደ ትልቅ ሰው የምንለው ልጅ አሁን እሱም ትራውማ ሪስፖንስ ሊሆን ይችላል። ይሄ እንደውም ብዙ ሰው ሊስተው ይችላል ብዬ ስላሰብኩኝ ነው ከዚህ የጀመርኩት። ሌላኛው ደግሞ ለምሳሌ አሁን እዚህ ጸጥ ብሏል፣ የሆነ በር ሲዘጋ በጣም መደንገጥ ካለ ልጆች ላይ እንደዛ አይነት ነገር የሚያስተውሉ ከሆነ ጩኸት ምናምን ቶሎ የሚያስበረግጋቸው ከሆነ በጣም መቆዘም ማሰብ ካለ ከጓደኞቻቸው ጋር ፍሪሊ ነፃ ሆነው መጫወት የሚያቅታቸው ከሆነ እነዚህ በልጅነት የሚታዩ ናቸው ማለት ነው። ትልቅ ከሆነ በኋላ ደግሞ አንድ ልጅ ትራውማታይዝድ ሆኛለሁ ወይ የሚለውን ነገር ለማወቅ ከፈለገ ሰዎችን ለማስደሰት በጣም የሆነ ጥግ መሄድና ለሰዎች ደግሞ ምንም ግድ ያለ መስጠት ጥግ ማለት ነው። ሁለቱም ጤነኛ አይደለም። የጥፋተኝነት ስሜት መሰማት፣ በየሄዱበት ያለ አቅም የሰው ኃላፊነት መሸከም እንደዚህ ካሉ የትራውማ ምልክት ሊሆን ይችላል።
ለሰው ንግግር በጣም ሴንሲቲቭ መሆን አሁን ይሄ ብቻውን ሌሎቹን ብንተዋቸው ራሱ ይሄ ብቻውን የሰውን ህይወት በጣም ያናጋል። ያው በእኛ ዘመን ሶሻል ሚዲያ ባለበት ዘመን አንዲት ነገር ካደረግሽ ክሪቲሳይዝ ከተደረግሽ ቁጭ ምትይ ከሆነ ምንም ነገር መስራት አትችይም በህይወትሽ ውስጥ ማለት ነው። እና ለሰው ንግግር በጣም ሴንሲቲቭ የመሆን ሰዎችን በጣም የመፍራት ነርቨስ የመሆን የመንቀጥቀጥ በትክክል መልስ መመለስ ያለ መቻል በጓደኝነትም ደግሞ ትንሽ አይነት አስተያየት ሲሰጣቸው ሃንድል ማድረግ የማይችሉ ሊሆኑ ይችላሉ። ወይንም ደግሞ እነሱ በጣም የዋሱና ክሪቲሳይዝ እንደተደረጉት እነሱ ሌላን ሰው በጣም ክሪቲሳይዝ የሚያደርጉ ሰዎች ሊሆኑ ይችላሉና ሙሉ ህይወታቸውን ያው በዚህ መልኩ አፌክት ያደርገዋል ማለት ነው። ብዙ ጊዜ የምናተኩረው እኛ ፋይናንሻል ነገሩ ላይ ነው አይደለ ልጅ ስናሳድግ። ከዛ በተጨማሪ ግን ፍቅር መስጠት በጥሩ ቃላት ልጆችን ማሳደግ የተሻለ ኢፌክት አለው። እሱ ከሌለ ግን የቃላት ጉዳት ካለ የቃላት ጉዳቱ በቃ ህይወትን እስከ ማሳጣት ድረስ ሌላው ደግሞ አካላዊ ጉዳትም ሆኖ ሊመጣ ይችላል። ማለት አሁን ጭንቀት ወይንም ድባቴ የምንለው የሚመጣው በዚህ ምክንያት ነው። ጭንቀትና ድባቴው ደግሞ በጣም ስር ከሰደደ ጨጓራ ሆኖ ራስ ምታት ሆኖ አካላዊ ህመም ሆኖ ይመጣልና እስከዚህ ድረስ ሊደርስ ይችላል ጉዳቱ። በልጅነትሽ በጣም ብዙ ትራውማ አጋጥሞሽ ከነበረ ከ20 ዓመት እስከ 30 ዓመት ከልጅነትሽ ለመዳን ነው የምታባክኙ ያንን ጊዜ ማለት ነው። ሂሊንግ የምንለው የመዳኑን ስራ ደግሞ ጊዜ ሊወስድ ይችላል፣ ግን በትዕግስት ከተሄደ ይታከማል። የሆነ ሰዓት ላይ ሊመጣ የሚችል ነገር አለ፣ ግን ከታከመ በኋላ መጀመሪያ በነበረበት የጉዳት መጠን የመሆን እድሉ በጣም ትንሽ ነው የሚሆነው። አትሊስት አንደኛ ስራሽን በትክክል መስራት ትችያለሽ። ከዛ በኋላ ጤናማ የሆነ ሪሌሽንሺፕ ውስጥ መግባት ትችያለሽ። አንቺ የምትወልጂው ልጅ ደግሞ ልጅነቱን ማዳን ያለበት ልጅ አይሆንም። ወላጆቼ እንዲያርገውኛል በቃ ህይወት ያበቃ የሚባል ነገር አይደለም። ስንወልድ የምንወልድበትን ፐርፐዝ ብንለይ ብዬ ነው ማስበው ነው። የመጀመሪያው ብዙ ስህተት የሚፈጠረው እሱ ነው። ልጅ ሰወልድ እኔ እንዲጦረኝ ነው የምወልደው። ወለደች እንትና አላ ጓደኞቼ ያጎተው ወለዱና በቃ ወይ ህይወት ከወለደች እንድባል ነው የምወልደው ወይስ ምን ፈልጌ ነው የምወልደው የሚለው ነገር አሁን ልጅ እኮ መጦሩ ላይ ቀር ይችላል ወይስ ያጣሁትን ፍቅር ላካክስበት ነው የሚለው ነገር አለና እንወልዳቸዋለን እንጂ አንፈጥራቸውም። የራሳቸውን ነገር ይዘው ነው የሚመጡትና ልጅ ጤነኛ ምግብ ቢመገብ ጥሩ ነው። ከዛ ውጪ ግን የስሜት በጥሩ ቃላት ልጁን ማንደላቀቅ ይቻላልና እሱን ማድረግ መልካም ነው ላለውኝና ልጅም ወልደውን ያሁን ለምንድን ነው የሚለውን ምክንያት ጥርት ካደረግነው ግን ብዙ ነገር እናስተካክላለን ብዬ አስባለሁ። እንደ እህትሽ መቼ ነው ጎበዝ ተማሪ የምትሆኚ? መቼ ነው የሚገባሽ? ድንጋይ ሆንሽ እኮ። የወላጅ ንግግር ለልጅ መድኃኒትም ነው መርዝም ነው። መልካም ነገር እየነገርሽ ካሳደግሽው ያንን አምኖ ተቀብሎ በዛ ሌቭል ህይወቱ ላይ ሰክሰስፉል የመሆን ወይም ደግሞ ስኬታማ የመሆን እድል አለው። እኔ ማንኛውም ወላጅ ወይንም ባለትዳር ልጅ ከመውለዱ በፊት ቢማር፣ አሁንም የወለደ ከሆነ ደግሞ ቢማር። ምክንያቱም የስሜት ጥቃት ነው ሞራ አሁን እያወራን ያለነውና የስሜት ጥቃት ላይ ደግሞ እውቀት ያስፈልጋል። መጀመሪያ ወላጁ ራሱ ስሜቱን ማኔጅ የሚያደርግ ሰው መሆን አለበት። እንደ ራሱ ሙድ ልጁን ትሪት የሚያደርግ ወላጅ አለ ማለት ነው። አሁን እሱ ተናዶ ከሆነ ልጁ ምንም ሳያደርግ ንዴቱን ልጁ ላይ የሚወጣ አለ። እሱ ደስ ብሎት ከሆነ ደግሞ ልጁ በቃ መደሰት አለበት አብረኝ ተደሰት የሚላልና ያ ሳይሆን ግን ያንቺን ስሜት ወደ ጎን ማኔጅ አድርገሽ ልጅሽን እንደ ልጅ ትሪት ለማድረግ የስሜት ማኔጅመንት፣ የኮሙኒኬሽን ቋንቋቸው የልጅና የወላጅ ቋንቋ ይለያያልና ተግባቦት ላይ እነዚህ ነገሮች ላይ እውቀት ሊኖረን ይገባል ማለት ነው።